በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ ቸርነቱ ምሕረቱ ከኛ ጋር ለዘላለሙ ይሁንና በዚህ ሰዓት ቀን እችን ቀን ቀድሶችን ዕለት ባርኮ ስለሰጠን እናመሰግነዋለን። የምንማማረውንም በአእምሮ ልቦናችን እንዲጽፍልን የእግዚአብሔር ቸርነት የእናቱ አማላጅነት የቅዱሳን ሁሉ ጸሎት ይርዳን። አቡነ ዘበሰማያት በመላው ዓለም የምትገኙ ኦርቶዶክሳውያን በሙሉ እንደምን ዋላችሁ? እንደምን አላችሁ? እንደምን ሰነበታችሁ? አሜን። የእግዚአብሔር ስሙ የተመሰገነ ይሁን። በዛሬው ዕለት የቅዳሴ ትምህርት በተመለከተ እግዚአብሔር እንደፈቀደ ሊቃውንቱ ከጻፉት ከተረጎሙት ካስተማሩት በመነሳት ቤተክርስቲያናችን ትልቁን አምድ የሆነውን የቅዳሴን ትምህርት እንደ እግዚአብሔር ፍቃድ እንማማራለን። እንግዲህ በዚህ ክፍል ውስጥ ብዙ ነገሮችን ለማየት እንሞክራለን። እንግዲህ ቅዳሴ ስንል ከመጀመሪያው ከትርጓሜው ነው የምንነሳ። እንደ አጠቃላይ በዚህ በቅዳሴ ትምህርታችን ወደ 16 የሚደርሱ ክፍሎች ይኖራሉ። በዛሬው ዕለት የምናየው የመጀመሪያውን ክፍል ነው ማለት ነው። እንግዲህ ሌሎችን ስንደርስበት የምናየው ነው የሚሆነው። የመጀመሪያው ክፍል የቅዳሴ ታሪክ እና ትርጓሜ ነው። እንግዲህ ቅዳሴን በተመለከተ የተወሰኑ ነጥቦችን እናነሳለን ማለት ነው። እንግዲህ በቤተክርስቲያናችን ሁሉም አገልግሎት ከተገለገለ በኋላ በመጨረሻ የሚደረገው ትልቁ ስርዓት የቅዳሴ ስርዓት እንደሆነ ይታወቃል። እንግዲህ ቅዳሴ ስንል ቀደሰ፣ አመሰገነ ከሚለው ቃል ነው የምንነሳው። ቅዳሴ ስንል አኮቴት ምስጋና ማለት ሲሆን ታሪኩን በተወሰነ መልኩ ለማየት እንሞክራለን። ታሪኩን ስናይ መጀመሪያ የምናየው የአዳምን ታሪክ ነው። አዳም እንደሚታወቀው በገነት በኖረበት ሰዓት በዚያ የጸሎት ቦታ ነበረው። በዚያም የጸሎት ቦታ ራሱን ለይቶ ሁልጊዜ እግዚአብሔርን ሲያመሰግን ነበር። በኋላ ነው ከጥፋት በኋላ አዳም ከተባረረ በኋላ በደብረ ቅዱስ እንደተቀመጠ በዚያ ቅዱሳት መጻሕፍት ይናገራሉ። አዳም ከሞተ በኋላ የአዳምን አጽም እንደ ታቦት አድርገው መስዋዕት ሲያቀርቡበት እንደነበር ቅዱሳት መጻሕፍት ይናገራል። ይህ የአዳም አጽም እስከ ኖህ ድረስ ደርሷል። ከኖህ በኋላ ደግሞ ልጆቹ ያን የአዳምን አጽም ተቀብለው ሴም አደራውን ተቀብሎ ከዚህ ሁሉ መከራ ከዚህ ሁሉ ጥፋት ያዳንን እግዚአብሔር ምስጋና ይገባል ብለው የአዳምን አጽም እንደ ታቦት አድርገው መስዋዕት ሲሰዉ ቆይቷል። ከዚያ በኋላ ነው እንግዲህ ከአባቱ ከኖህ ሴም ተረክቦ አጽመ አዳምን ወስዶ እግዚአብሔር ባዘዘ ቦታ ኑር ብሎ ባዘዘው መሰረት ሴም ያንን የአዳምን አጽም ወስዷል። ከዚያ ሴም ወደ ታላቁ ካህን ወደ መልከ ጼዴቅ ወስዶ በአደራ ይሰጠዋል። ከዚያ በኋላ ነው እንግዲህ መልከ ጼዴቅ ካህኑ ቅዱሳን መላእክት እየመሩት ቀራንዮ እንዳደረሰው ቅዱሳት መጻሕፍት ተጽፎ የምናገኘው። ቀራንዮ ማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የተሰቀለበት መካን ነው። በዚህ ቦታ ሲደርስ እንግዲህ ቅዱስ ካህኑ መልከ ጼዴቅ ምድር ተከፍታ ያንን የአዳምን አጽም እንደተቀበለችው ታሪክ ይናገራል። እንግዲህ ከዚህ በኋላ ነው አጽመ አዳምን አስገብቶ ያንን አደራ ሲጠብቅ በዚያም ላይ መስዋዕት ሲያቀርብ ቆይቷል ማለት ነው።
ይህ ከዚህ በኋላ ህዝቡ ሁሉ ወደ አምልኮ ጣዖት በዚያን ጊዜ በነበሩ ሰዓት ሄዱ። ምዕመናን እና አብርሃም እና ይስሐቅ እና ያዕቆብ ቢኖሩም አልለዩም። ስለዚህ በየደረሱት ቦታ መስዋዕት ሲያቀርቡ ነው የነበር። ኋላም ያዕቆብ በምክንያት ረሃብ ግብፅ ወረደ። ልጆቹም በዚያ ወደ 215 ዓመት የሚሆን በዚያ በግዞት ውስጥ ኖሩ። ከዚህ በኋላ ነው እንግዲህ ባህር ከፍሎ ጠላትን ገድሎ ያወጣቸውን እግዚአብሔርን እያመሰገኑ በተለይ በደብረ ሲና ሙሴ ጠርቶ ደብረ ብርሃንን ወይም ያችን የደብተራ ኦሪትን ካሳየው በኋላ በዚያ ላይ መስዋዕት ሲሰዋ ቆይቷል ማለት ነው። እንግዲህ ሲያያዝ ከማን ደርሷል? ከታላቁ ከሰሎሞን ደርሷል ማለት ነው። እንግዲህ ቤተ መቅደስ አሳንጾ በዚያ ላይ 16 ዓመት የፈጀ ቤተ መቅደስ በዚያ ላይ መስዋዕት ሲሰዋ ከቆየ በኋላ ይህ ከዘመነ ስጋዌ ደርሷል ማለት ነው። እንግዲህ ዘመነ ስጋዌ ስንል አምላክ ሰው አምላክ የሆነበትን ጊዜ ማለት ነው። የአምላክነትን ወይም የሰውነትን ሲሰራ እስከ 30 ዓመት ኑሯል ማለት ነው። እንግዲህ በ30 ዓመቱ በደ ዮሐንስ በዮርዳኖስ ተጠምቆ ልጅነቱን ካስመሰከረ በኋላ ነው እንግዲህ ወደ ገዳም ሄደው። እንግዲህ በገዳም 40 መዓልት 40 ሌሊት ጾሞ ጾሙን ሲፈጽም ልዩ ልዩ ተአምራትን ቅዱሳን ሐዋርያትን ወይም 120 ቤተሰቦችን ከመረጠ በኋላ እኒህን ገቢረ ተአምራት እያደረገ እስከ 3 ዓመት ከ3 ወር የሚሆን ወንጌልን አስተምሯል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መዋዕለ ስብከቱን ሲፈጽም በተለይ በምሴተ ሐሙስ 3 መዓልት 3 ሌሊት በከርሰ መቃብር አድሮ እንደሚነሳ ምስጢሩን ካስረዳቸው በኋላ ከዚያ በኋላ ያው እንደሚነሳ አረጋግጠው እሱም ትንሣኤውን አብስሮ በ40ኛው ቀን ዕርገቱን አድርጓል ማለት ነው። እንግዲህ በ40ኛው ቀን ሲያርግ ለቅዱሳን ሐዋርያት ክህነትን ገልጾላቸው በተለይ በኢየሩሳሌም ጸንተው እንዲጠብቁ በ50ኛው ዕለት ደግሞ መንፈስ ቅዱስን ወርዶ ልዩ ልዩ ፍርሃትም ሌሎችም ችግሮች ነበሩባቸው። በዚያን አማካኝነት ጌታችን መድኃኒታችን ክርስቶስ በበዓለ ሃምሳ 71 ቋንቋ ገልጾ ከዚያም ኢየሩሳሌምን በአንድ ዓመት በህብረት ቅዱሳን ሐዋርያት ያለ ፍርሃት ሲያስተምሩ እንደኖሩ ባጭሩ ታሪኩን ይናገራል። እንግዲህ እነዚህ ቅዱሳን ሐዋርያት ዓለምን ዙረው 12 ተከፋፍለው ማስተማር ጀመሩ። ይህን ሲያደርጉ ግን በዚያ ምን ሲጠቀሙ ነበር? ቤተክርስቲያን በየሄዱበት ታቦት፣ ቅዱሳት አልባሳት፣ ልኡካን በጊዜው አልፈለጉም። ምክንያቱም እነሱ የበቁ ስለነበሩ በየደረሱበት ቦታ እንደጌታቸው እየቀደሱ የሚያቆርቡ ነበሩ ማለት ነው። ከዚህ በኋላ ነው ጌታ ባረገ በ8ኛው ዓመት ቅዱስ ጳውሎስ ማመን የቻለው። እንግዲህ በተለይ ቅዱስ ጳውሎስ ከበርናባስ ጋር በፊልጵስዩስ በተባለችው ቦታ ገብተው ሲያስተምሩ ብዙ ምዕመናን እንደተጠመቁ ከዚያም በኋላ ከተጠመቃችሁ በኋላ ወደ ቤተ ጣዖት ከዚህ በኋላ እንዳትሄዱ ብለው ሲያስተምራቸው አይ እኛ የለመነውን ማከነሳችሁን መካነ ጸሎት ለዩልን አሏቸው። ይህ ማለት በዚያ ወደ ጣዖት እንዳይሄዱ የሚያመልኩበት እግዚአብሔርን የሚያመሰግኑበት ቦታ ለይታችሁ ስጡን ነው ብለው የጠይቋቸው። እነርሱ ግን ነገሩ ጥሩ እንደሆነ ቢያውቁም በጊዜው ለቅዱሳን ሐዋርያት በተለይ ለሐዋርያት አለቃ ለቅዱስ ጴጥሮስ ነው የነገሩት። ቅዱስ ጴጥሮስ ደግሞ ሐዋርያቱን ሱባኤ እንዲይዙ እግዚአብሔር ደግሞ ከሱባኤ በኋላ ምስጢሩን እንዲገልጽላቸው ነበር የተማጸኑት። እንግዲህ እግዚአብሔር አምላካችን ሱባኤ ሲፈጸም ጌታ ሐዋርያትን የሞቱትን አስነስቶ ያሉትን ጠርቶ በዛች በፊልጵስዩስ ቦታ እንደሰበሰባቸውና በዛች በፊልጵስዩስ በተባለችው ቦታ ዮሐንስም
ጌታ ለምንድን ነው የሰበሰብከን? ለምንድን ነው ብሎ ሲጠይቀው ጌታን በእናቴ ስም ከጽንፍ እስከ ጽንፍ ዓለም አብያተ ክርስቲያናት ሊታነጹ ፈቃዴ ነው። ስለዚህ ህንፃ ቤተክርስቲያን ላሳያችሁ ነው፣ ስርዓተ ቤተክርስቲያንን ልመሰርት ነው ብሎ ይህን ምስጢር ለወዳጁ ለቅዱስ ዮሐንስ ወልደ ነጎድጓድ ይነግረዋል ማለት ነው። ከዚህ በኋላ ነው እመቤታችን ባረገች በአራተኛው ዓመት በተለይ ሰኔ 20 ቀን ነው እንግዲህ ቤተክርስቲያን የተመሰረተችው ማለት ነው። እንግዲህ በዚያ ዕለት በነገቴው በሰኔ 21 ቀን ህብስት ሰማያዊ ጽዋ ሰማያዊ ወርዶ እመቤታችን ታቦታ አድርጎ ሐዋርያትን ልኡካን አድርጎ ጌታ አብይ ካህን ሆኖ ቀድሶ አቁርቧቸዋል ማለት ነው። ከዚህ እንዲህ አድርጉ ብሎ አዟቸው አድርጓል ማለት ነው። ስለዚህ ህንፃ ቤተ ክርስቲያን ከዚያን ጊዜ ከተጀመረ ጀምሮ ጌታችን ራሱ ቅዳሴውን ቀድሶ ህብስቱን ወይኑን አስታክቶ ለቅዱሳን ሐዋርያት አቁርቧቸዋል ማለት ነው። እስከ አሁን እስከ አዲስ ኪዳን ድረስ እንዲህ አድርጉ ብሎ ለቅዱሳን ሐዋርያት ባዘዘው መሰረት ዛሬም ቤተክርስቲያናችን በመላው ዓለም የሚገኙ ቤተክርስቲያን በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዳሴ ስርዓቷ ልዩ ነው። እንግዲህ ይህን ያህል እንደ መግቢያ ካል ምናልባት በቅዳሴ ላይ አንዳንድ ልዩ ልዩ የሚጠየቁ ጥያቄዎች አሉ። ስለዚህ እነዚያን በተመለከተ ጥያቄዎችን እያነሳን የምንወያይ ወይም መልስ የምንሰጥ ነው የሚሆነው። እንግዲህ የመጀመሪያው ቅዳሴ መሰረታዊ ትርጉሙን ስንል ምንድን ነው? የቅዳሴ መሰረታዊ ትርጉሙ ምንድን ነው? እንግዲህ ቅዳሴ ማለት ቅድም እንዳልነው ምስጋና፣ መለየት፣ መቀደስ ብሎ ይነግረናል። ስለዚህ መለየት፣ መቀደስ፣ ማመስገን መቻል ይሄ ምስጋና ፈጣሪን ከፍጥረት ለይተን የምናመሰግንበት ንጹህ የሆነ ምስጋና ነው። እንግዲህ ቅዳሴ ስንል ፈጣሪ እንጂ ፍጡር የማይመሰገንበት መሆኑን በጥብቅ እንድንረዳ ያስፈልጋል። ስለዚህ በተለይ ቅዳሴ ስናስቀድስ ለብዙዎች ጥያቄ የሆነው በቤተ ክርስቲያን ስርዓት ወንዶች በቀኝ ሴቶች በግራ የሚቆሙ ለምንድን ነው የሚል ተደጋጋሚ ጥያቄዎች አሉ። እነዚያም በተመለከተ አጠር ያለ መልስ እንሰጣለን። እንግዲህ ሊቃውንት በተለይ ወንድማችን በትረ ማርያም የተባለ በመንበረ መንግስት የሚገኝ አንድ ታላቅ መምህር አሉ። በትረ ማርያም ርዕሰ ሊቃውንት አባ ገብረ ኪዳን ብዙ ስለ ቅዳሴ አስተምረዋል። መጻሕፍትም ጽፈው ይገኛሉ። እንግዲህ ሊቃውንቱ እንዳሉት እንዳስተማሩት እኛም ደግሞ የነሱ ልጆች ስለሆን ቅዱሳት መጻሕፍት ላይ ተጽፎ እንደምናገኘው በሁለት መሰረታዊ ነገር ወንዶች በቀኝ ሴቶች በግራ ይቆማሉ ማለት ነው። ወንዶች በቀኝ ሴቶች በግራ ስንል ይህ እንዴት ነው? ብዙ ጊዜ ወደ ቤተ ክርስቲያኑ ፊታችን ስናዞር ወንዶች ያሉ በግራ ነው፣ ሴቶች ያሉ በቀኝ ነው። ግን ወንዶች በቀኝ ሴቶች በግራ ይላል። ወይም ወትቀውም ንግስት በየማንከ ንግስቲቱ በቀኝ ትቆማለች ይላል የሚል ተደጋጋሚ ጥያቄዎች አሉ። እነዛም በተመለከተ በተለይ ምሳሌ የምናደርገው ሐመረ ኖህ ነው። እንግዲህ የኖህ መርከብ ኖህ ልጆቹን በመርከብ ውስጥ ባስገባ ሰዓት ወንዶችን በቀኝ ሴቶችን በግራ አድርጎ የአዳምን አጽም ከመሃል አድርጎ መስዋዕት ሲሰዋ ነበር ይላል። ያ ማለት ማለት ነው ለአዲስ ኪዳን ወንዶች በቀኝ ሴቶች በግራ ቁመው እግዚአብሔርን እንዲያመሰግኑት ሲያመለክት ነው። እንዲሁም ቅዱስ ዳዊት በመዝሙር 44 ላይ ወትቀውም ንግስት በየማንከ ብሎ ይናገራል። ንግስቲቱ በቀኝ ትቆማለች። ሁለቱ ግን ትንሽ የሚለያይ ይመስላል። ምክንያቱም ንግስቲቱ በቀኝ ትቆማለች ማለት ሴቶች በቀኝ እንደሚቆሙ ያመለክታል። ሁለቱ ግን ተመሳሳይ የሆነ ትርጓሜ ነው ያለው። ወንዶች በቀኝ ሴቶች በግራ ስንል ከቤተ መቅደሱ አንጻር ነው። አንድ ካህን ከቤተ መቅደሱ አንጻር ከመቅደሱ ቁሞ
ወደ ቅኔ ማህሌቱ ሲመለከት ወይም አገልግሎት ሲሰጥ ሴቶች የሚቆሙት በግራ ነው፣ ወንዶች ደግሞ በቀኝ ነው። ከዚህ ላይ ይህ ነው በካህኑ አንጻር ካህኑ በሚቆምበት አንጻር ከቤተ መቅደሱ ቁሞ ወንዶችን በቀኝ ሴቶችን ደግሞ በግራ ይቆማሉ ማለት ነው። ወትቀውም ንግሥት በየማንከ ሲል ደግሞ ወደ ቤተ መቅደሱ ዙሮ ካህኑ እንግዲህ በጌታ ይመሰላል። ጌታ ምስራቅ ነው። ወደ ምስራቅ ካህኑ አገልግሎቱን ሲያገለግል ሴቶች በቀኝ ወንዶች በግራ ቁመው እናገኛቸዋለን። ስለዚህ በቤተ መቅደሱ አንጻር ወደ ቤተ መቅደሱ ከዞረ ሴቶቹ በቀኝ ወንዶቹ በግራ፣ ከቤተ መቅደሱ ወደ ቅኔ ማህሌቱ ዙሮ ከቆመ ደግሞ ካህኑ ሴቶቹ በግራ ወንዶቹ በቀኝ ይቆማሉ ማለት ነው። በዚህ አምሳል የቤተ ክርስቲያን ስርዓት ይከናወናል ማለት ነው። ወደ ሶስተኛው ጥያቄ ነው የምንሄድ። ክፍሉ ጥያቄዎች አሉ። እነዚያን ጥያቄዎች በተለይ በቤተ ክርስቲያናችን ትምህርቱ በስፋት ይሰጣል። ግን እነዚህ ጥያቄዎች ብዙዎችን ግራ እያጋቡ ስለሆነ በዚያ ላይ አጭር መልስ መስጠት ግዴታችን ነው ብለን ስለምናምን ነው ይህን ትምህርት የተዘጋጀው። በሶስተኛው በበዓለ ሃምሳ ወቅት ቅዳሴ ለምን ደስታን ያጎላል ይላል። በሶስተኛው ጥያቄያችን በተለይ አሁን ያለንበት ወቅት በዓለ ሃምሳ ነው። ቅዳሴ ደግሞ ብዙ ጊዜ የሚዜመው ሃሌሉያ ዮሴፍ ወኒቆዲሞስ እያለ ይናገራል። እንግዲህ ሃሌሉያ ማለት ዘላለም የሚኖር ዘላለማዊ አምላክ ዛሬም ያለ ነገም የሚኖር ዘወትር የሚኖር አምላካችን ብለን የምናመሰግነው ነው። ስለዚህ በበዓለ ሃምሳ ክርስቶስ ሞትን ድል አድርጎ በመነሳቱ ቅዳሴውም የሞት ድልን የተነሳበት እንዲሁም የሕይወት ግብዣ የታወጀበት በመሆኑ ነው። ስለዚህ በዓለ ሃምሳ ስናስብ ፍጹም ደስታን፣ ፍጹም ፍቅርን፣ ፍጹም ክብርን የምናይበት ሰዓት ነው። ይቺ በዓለ ሃምሳ ደግሞ የምትመሰለው በመንግስተ ሰማያት ነው። በመንግስተ ሰማያት ፍጹም የሆነ ደስታ፣ ፍጹም የሆነ ሰላም፣ ፍጹም የሆነ ምስጋና እንዳለ ሁሉ በበዓለ ሃምሳ በዚህ መልኩ እግዚአብሔርን በፍጹም ኃይላችን ሆነን እግዚአብሔርን እንድናመሰግነው የደስታ በዓል ወይም የደስታውን ስርዓት ብዙ ጊዜ ያጎላል ማለት ነው። ስለዚህ በበዓለ ሃምሳ ወቅት ብዙ የሚከለከሉ ነገሮች ቢኖሩም እነዚያ ደግሞ በበዓለ ሃምሳ የደስታ ጊዜ ያችን ፍጹም የሆነችን የመንግስተ ሰማያት ምሳሌ ስለሆነች በመንግስተ ሰማያት መጾም፣ መራብ፣ መስገድ ስለሌለ እንደዚሁም ሁሉ በበዓለ ሃምሳ ስግደት አይሰገድም፣ ጾምም አይጾምም። እነዚህን የመሳሰሉት ስርዓቶች ይገደባሉ ከዚህ አንጻር ማለት ነው። ቅዳሴን ከኃጢአት ስርየት ጋር እንዴት ይያያዛል የሚል ተደጋጋሚ አንዳንድ ጥያቄዎች አሉ። ቅዳሴን ከኃጢአት ስርየት ጋር እንዴት ይያያዛል? አንድ ሰው የኃጢአቱን ስርየት ለማግኘት ግዴታ ቅዳሴ ስርዓት ወይም የቅዳሴ ስርዓት መፈጸም አለበት ማለት ነው። ያለ ቅዳሴ ስርዓት የሰው ልጅ ኃጢአት በፍጹም ሊሰረይ አይችልም። ቅዱሳን ጻድቃን፣ ደናግል፣ መነኮሳት ድል የነሱት ሁሉ የነዚህ ሁሉ ትልቁ ኃይላቸው በቅዳሴ ነው። ስለዚህ የሁሉም ጸጋ የሁሉም ኃይል የሚያገኝበት በቅዳሴ አማካኝነት ነው ማለት ነው። ለምሳሌ ማርያም ግብፃዊትን ብንወስድ ማርያም ግብፃዊት እንደሚታወቀው በዚህ በነበረችበት ዓለም ብዙ ኃጢአት ብዙ በደል ሰርታ ብትኖርም በኋላ ግን የእመቤታችን ስዕል ተማጽና ወደ ኢየሩሳሌም በረሃ ወርዳ ለ47 ዓመት ስትጾም ስትጸልይ እግዚአብሔርን ስታመሰግን ከኖረች በኋላ በመጨረሻው ሰዓት ግን ያ ጾሟ ያ ጸሎቷ ማሳረጊያው ፍጹም የሆነ ስርየት ማግኛዋ የጌታችን ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነበርና ስለዚህ ታላቁ ጻድቅ ቅዱስ ዞሲማስ ተልኮ ነው
ቅዱስ ሥጋውን ክቡር ደሙን ካቀበላት በኋላ ያረፈችው ማለት ነው። ስለዚህ ማንም በዚህ ዓለም ቅዱስ ጻድቅ ለክብር የበቃው ፍጹም የሆነ ስርየተ ኃጢአት የተፈጸመለት ስርዓተ ቅዳሴ ተፈጽሞለት ነው። ምክንያቱም ስርዓተ ቅዳሴ ሳይፈጸም ክርስትና ይነሳ የጌታችን የመድኃኒታችን ክርስቶስ ቅዱስ ሥጋውን ክቡር ደሙን ሳይበላ የእግዚአብሔር ልጅነት አያገኝም። ስለዚህ ፍጹም የሆነ ስርየትን ለማግኘት ቅዳሴ ከስርየት ኃጢአት ጋር የሚያያዝ መሆኑን ልናውቀው ይገባል ማለት ነው። በተለይ ቅዱስ ያሬድ ከመላእክት ጋር ቅዳሴን ያመሳስለዋል እና ለምን እንዴት ያመሳስለዋል የሚለውን በተወሰነ መልኩ ነኝ። እንግዲህ በቅዳሴ ጊዜ መላእክትና ሰዎች በአንድ ላይ የሚያመሰግኑበት ምስጋና ነው። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። ለእግዚአብሔር በሰማያት ምስጋና ገንዘቡ የሆነ ስንል ቅዱሳን መላእክት በሰማያት ቅዱስ 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 እግዚአብሔር ጸባኦት ፍጹም አሸናፊ እግዚአብሔር ሆይ ቅዱስ ቅዱስ እየተባልክ ምስጋና ይገባል እያሉ እንደሚያመሰግኑት ሁሉ ለሰው ልጅ ደግሞ በዚህ ዓለም እርቅ፣ ፍጹም ሰላም፣ ደስታ ይሁን ብለው ደቂቀ አዳም የምናመሰግኑ ማለት። ስለዚህ የሁለቱም ህብረት በቅዳሴ ጊዜ ቅዱሳን መላእክት እና የሰው ልጆች በአንድ ላይ ህብረት ፈጥረው የሚያመሰግኑበት ምስጋና ዋናው ክፍል በቅዳሴ ነው ማለት ነው። ለዚህ ነው ሰብ ወመላእክት ይሴብሑከ እያለ ታላቁ ጻድቅ ቅዱስ ያሬድ በዝማሬው የሚገልጸው ማለት ነው። ስለዚህ በቅዳሴ ጊዜ መላእክትና ሰው አንድ ሆነው የሚያመሰግኑበት ታላቅ ምስጢር ነው ማለት ነው። ሰማይ በምድር ማለት የሰማዩ ስርዓት በምድር ላይ የተከወነ በሰማያዊ ቅዱሳን መላእክት ቅዱስ ቅዱስ ብሎ እንደሚያመሰግኑ ሁሉ በምድርም ይህ ምስጋና ተደገመ ብለን ያን ምስጋና የምንፈጽምበት ስርዓት ስለሆነ እንዲሁም በመካከላችን ቅዱሳን ሰማዕታት ተገኝተው ምድርን ወደ ሰማይነት ስለሚቀይሩ በዚህ አማካኝነት ሰማይ በምድር ተብሎ ቅዳሴ ይገለጻል ማለት ነው። ሰማይ በምድር ቅዱሳን መላእክት በሰው ልጅ ባሉበት ቦታ ተገኝተው ሰማያዊን ስርዓት ሰማያዊን ክብር ስለሚገልጹ በዚህ ሰማይ በምድር ተብሎ የቅዳሴ ስርዓት የሚገለጽበት ማለት ነው። ሌላው ስለ ቅዳሴ ስናይ በተለይ በቅዳሴ ሰዓት አንድ ክርስቲያን ቅዳሴን ለማስቀደስ የሚያሟላቸው ወይም የሚገቡ ዋና ዋና መንፈሳዊ ሁኔታዎች አሉ። እነዚህ ማን ማን ናቸው ብለን እነዚህን ጥያቄዎችን በተወሰነ መልኩ እንይ። አንድ ክርስቲያን ቅድሚያ ወደ ቤተ ክርስቲያን ለማስቀደስ ከመምጣቱ በፊት ቅድመ ሁኔታዎችን ከሱ ይጠበቃል። የመጀመሪያው ንስሐ መግባት ነው። እንግዲህ ንስሐ መግባት ቅዳሴ በትርጉም እንዳየነው ለፈጣሪ ብቻ የሚቀርብ ንጹሕ የሆነ ምስጋና ነው። ስለዚህ ይህን ንጹሕ የሆነውን ምስጋና ለመካፈል አንድ ሰው ንስሐ ሳይገባ ማስቀደስ መቻል የለበትም። ምክንያቱም ንጹሕ ባህሪ የሆነውን አምላክ በግርማ መንግስቱ በግርማ መለኮቱ ቅዱሳን መላእክት ፈርተው ተንቀጥቅጠው የሚያመሰግኑትን ምስጋና እኛም ይቺ ቀን ምንኛ የምታስፈራ ናት፣ ይቺ ቀን ምንኛ መንፈስ ቅዱስ ከሰማየ ሰማያት የሚወርድባት እያለ ካህኑ የገለጸባት ሰዓት ይቺ ቅዳሴ ናት። ስለዚህ በዚች በቅዳሴ ሰዓት ቅዱሳን መላእክት ንጹሐን ንጹሕ ባህሪ አምላክ የሚመሰገንበት ስለሆነ እኛም በቅዱሳን መላእክት አብረን በህብረት ንጹሕ የሆነውን ምስጋና ለመቀደስ መጀመሪያ ኃጢአታችን በደላችን ንጹሕ አድርገን ብናስቀድስ ክብር፣ ጸጋ፣ ረድኤት እናገኛለን ማለት ነው። ስለዚህ አንድ ክርስቲያን ቅዳሴ ለማስቀደስ ከመምጣቱ በፊት በቤተ ክርስቲያናችን ንስሐ ገብቶ ቢመጣ የተሻለ ጥቅም የተሻለ
ክብርና ጸጋ ያገኛል ማለት ነው። ምክንያቱም ስናስቀድስ ከቅዱሳን መላእክት ጋር በቅዱስ ኅብረት የምንሳተፍበት ምስጢር ስለሆነ ስለዚህ ይህን የንስሐ ሕይወት እንደ ቀላል ነገር እንዳናየው እንግዲህ ቅዱሳት መጻሕፍት እና አባ ገብረ ኪዳን በተለይ በዚህ በጾሙ ወቅት ያስተማሩት ስለ ቅዳሴ ማንም ክርስቲያን ንስሐ ሳይገባ ቅዳሴ ማስቀደስ እንደሌለበት በአጽንኦት ትምህርቱን ሰጥተዋል። እንግዲህ ይሄ መጻሕፍት ትእዛዝ ነው። በዚህ መልኩ ይህን እንድናደርግ ነው። ሌላው በሁለተኛ ደረጃ እርቅና ይቅርታ ማድረግ መቻል ይኖርብናል። እርቅና ይቅርታ ስንል በልብ ውስጥ ቂም ይዞ ማስቀደስ ይሄ በቤተ ክርስቲያናችን ስርዓት ተገቢ አይደለም። ምክንያቱም ዲያቆኑ በመጀመሪያ ቂምና በቀልን የያዘ እያለ ለፍርድ ይናገራል። ካህኑ ደግሞ በመጨረሻ እጁን ሲታጠብ በልቡ ቂም የያዘ ልዩ ሀሳብና ዝሙት ያለበት ቢኖር አይቅረብ እያለ ይህን ትእዛዝ ይሰጣል። ስለዚህ ሰው ሳይታረቅ ይቅርታውን ሳያወርድ ወደ ቤተ ክርስቲያን መጥቶ ቅዱስን ምስጋና ንጹሕን ምስጋና መካፈል ይሄ ተገቢ አይደለም። አንምጣ ማለት አይደለም። እግዚአብሔር ቸር ነው። በኃጢአታችንም በበደላችን ሁሉ ይቀበለናል። መጠን ስለ በደላችን ስለ ኃጢአታችን ማልቀስ ይገባናል። ጥቅምና ክብር ለማግኘት ግን የቅዳሴን ስርዓት ንጹሕ የሆነውን ምስጋና እኩል ለመካፈል ግን ከኛ የሚጠበቀው ተጣልተን ከሆነ መታረቅ፣ በድለን ከሆነ ይቅርታ መጠየቅ፣ በድለን ብቻ ሳይሆን ተበድለንም ቢሆን በልቦናችን ቂም ካለ ልዩ ልዩ የተለያየ ሀሳብ ካለ ያንን በይቅርታ ወርደን ልንመጣ ያስፈልጋል ማለት ነው። እንግዲህ በቤተክርስቲያናችን ስርዓት አንድ ሰው ወደ ቤተ መቅደሱ ሲመጣ ከወንድሙ ጋር ተጣልቶ ከሆነ መጀመሪያ መባውን ከቤተ ክርስቲያኑ በር ላይ ያስቀምጥና ተመልሶ ሄዶ ወንድሙን ይቅር ይበለው። ከዚያ በኋላ መጥቶ ወደ ቤተ ክርስቲያን ይግባ። መጀመሪያ ግን መታረቅ እንዳለብን ይህ ቅዱሳት መጻሕፍት በአጽንኦት የሚያስተምሩን ስለሆነ ለዚህ ነው እንግዲህ በቤተ ክርስቲያናችን በቤተ ክርስቲያናችን በተለይ ደጀ ሰላም የሚባለው ቦታ አለ። አሁን ላይ በአንዳንድ በገጠር ቦታዎች አልፎ አልፎ በአንዳንድ አብይ በሆኑ ጥንታዊ ቤተክርስቲያን ላይ ይህ ደጀ ሰላም ገና ከመግቢያው በር ላይ እናገኘዋለን። ለምሳሌ በጎንደር ደብረ ብርሃን ሥላሴ፣ ቁስቋም እነዚህን የመሳሰሉት ቤተክርስቲያን በር ላይ ገና ከመግባታቸው በፊት ደጀ ሰላም ተሰርቶ ይገኛልና ስለዚህ የዚህ ዋናው ዓላማው ቂም የያዘ ሰው ከዚያ ላይ ከቤተ መቅደሱ ወደ ቤተ ክርስቲያን ውስጥ ከመግባቱ በፊት ከዚያ ላይ ቂም የያዘ ሰው የተጣላ ሰው ታርቆ ቂሙን አውርዶ የሚገባበት ቦታ እንደሆነ ቅዱሳት መጻሕፍት ያስረዱናል ማለት ነው። በሶስተኛ ደረጃ ልብን ከተንኮል ማጽዳት ነው። እንግዲህ ሰው ሊጾም ይችላል፣ ጸሎት ሊያደርግ ይችላል። ልቡ ግን ተንኮለኛ ከሆነ ተንኮል የሚያስብ ከሆነ የዘረኝነት መንፈስ ካለው ይህ ቅዳሴው ለሱ ምንም አይጠቅሙም ማለት ነው። ምክንያቱም እግዚአብሔር በዚህ ዓለም ውስጥ እንደ ተንኮለኛ የሚጠራው ሰው የለም። ተንኮለኛ ሰው ክፋትን ከልቡ የሚያመነጭ በመሆኑ ባለው በስራውም በሕይወቱም ጥሩ የሆነ በረከት አያገኝም። ስለዚህ ሰው ከልቡ ያለውን ተንኮል፣ ቂም በንስሐ እንዲሁም ደግሞ በይቅርታ አውርዶ ነው ቅዳሴውን መሳተፍ የሚጠበቅበት ማለት ነው። ሌላው ፍቅርና ትሕትና ነው። እንግዲህ ፍቅር ሆነ ትሕትና በቅዳሴ ውስጥ በፍጹም የሚያስፈልጉ ዋና መሰረቶች ናቸው። ለምሳሌ ፍቅርን ስንል ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13
ብዙ ነገሮችን በልሳን ብናገር፣ ባስተምር፣ ብጽፍ፣ ብደጉስ፣ ልዩ ልዩ ታምራትን ባደርግ ፍቅር ከሌለኝ ግን ከንቱ ነው ይላል። ስለዚህ ልዩ ልዩ ጸጋዎች ሊኖሩ ይችላሉ። በአንድም በሌላም የምንሰራቸው በዓለማዊም በቤተ ክርስቲያንም ብዙ ስልጣን ኃላፊነት ሊኖረን ይችላል። ማሰሪያው ግን ፍቅር ካልያዝን ወንድማችን የቤተ ክርስቲያን አገልጋያችን አብሮ የሚቀድሰው የሚያወድሰውን በፍቅር ዓይን ካላየን ይህ የምንሰራው ሁሉ ከንቱን ያደርገናል ማለት ነው። ስለዚህ እንግዲህ ቅዳሴ ስንገባ ወደ ቅዱሱ ኅብረት የምንገባበት ምስጢር ነው ብለናል በመነሻችን። ስለዚህ ይህን ቅዱስ የሆነውን በረከት ለማግኘት ከኛ የሚጠበቀው ምንድን ነው? ትህትና ያስፈልጋል ማለት ነው። እንግዲህ ትህትና ስንል አቋቋማችን ሊሆን ይችላል። በድፍረት በማናለብኝነት እንዲሁ ዝም ብሎ ልብን በትዕቢት ሞልቶ መቆም ሳይሆን በፍርሃት በመንቀጥቀጥ በጭምትነት መቆም ይጠበቅብናል ማለት ነው። ይህ ምንድነው? ካህኑ የሚቆመው በክርስቶስ ፊት ነው። በክርስቶስ ፊት ቁሞ ምዕመናንን በፍጹም ፍርሃት ጭምትነት ሊቆሙ እንደሚችሉ እንደሚገባቸው በተደጋጋሚ ተንሥኡ ለጸሎት እያለ ዲያቆኑ ሲናገር፣ ካህኑ ደግሞ የእግዚአብሔር ሰላም ከእናንተ ጋር ይሁን እያሉ ሁልጊዜ በየቅዳሴው መሃል ይህን ስርዓት ያውጃሉ ማለት ነው። ስለዚህ እኛም በመፍራት በመንቀጥቀጥ በትህትናና በፍቅር ሆነን ቅዳሴውን በበረከት ጸጋ እንድናገኝ መሆን ያስፈልጋል ማለት ነው። መጨረሻ በቅዳሴ ውስጥ ሊኖረን የሚገባው ሌላው ጾምና ምጽዋት ነው። እንግዲህ በተለይ በአጽዋማት ወቅት ይህ ሰው ብዙ ጾም እየጾመ ምጽዋትም እየመጸወተ ቅዳሴውን ደግሞ በዚያ መልኩ የሚካፈል ከሆነ ይህ ፍጹም የሆነ በረከት ነው ማለት ነው። በቤቱ ብዙ ገንዘብ ኑሮት ብዙ ሀብት ኑሮት እየበላ እየጠጣ እያግበሰበሰ ጾሙን ግን እስከ 9 እስከ 11 ሰዓት እየጾመ ጾሙን በስርዓት ወይም ቅዳሴውን እያስቀደሰ ቢቆይ ይህ ለሱ ብዙ ጥቅም አያገኝም። ምክንያቱም በመካከል ብዙ ወገኖች የተራቡ የተጠሙ ይኖራሉ። እነሱን መደገፍ ስንችል ነው እግዚአብሔርን የምናስበው። ቅዳሴውም የሚነግረን ይህን ነው። አዎ የተራቡትን ወገኖቻችን የተጠሙትን ወገኖቻችን እየደገፍን ስለ ረሃብተኞቹ፣ ስለተጠሙት፣ ስለ ምድር አራዊት፣ ስለ ዝናሙ እንዲሁም ስለ ካህናቱ፣ ስለ ቀሳውስቱ ረዳት ስለሌላቸው ስለ እነዚህ ሁሉ ቤተክርስቲያን ትጸልያለች። ስለዚህ በዚህ መልኩ ባለን ሀብት ባለን አቅም ሰዎችን እያገዝ ጾምም ተጨምሮበት እየጾምን ቅዳሴውን የምንሳተፍ ከሆነ ይሄ ትልቅ በረከት የምናገኝበት ነው ማለት ነው። እንግዲህ የዛሬውን ክፍለ ትምህርት ወደ መጨረሻው እየደረስን ነው ማለት ነው። እንግዲህ በቀጣዩ ደግሞ የምናያቸውን መሰረታዊ ጉዳዮች እንጥቀስና የዛሬውን ትምህርት እንጨርስ። እንግዲህ በቤተ ክርስቲያን የሚሰሩ የአገልግሎት ሱታፊዎች አሉ፣ አልባሳቶች አሉ፣ እንዲሁም ደግሞ ንዋያተ ቅድሳቶች አሉ እና እነዚህም በተመለከተ የቅዳሴ ልብሶች፣ የዕጣኑ፣ የጧፉ፣ የንዋያተ ቅድሳቱ ምስጢር ምን ይመስላል? ካህናት ለምንድን ነው የተለየ ልብስ የሚለብሱት? የዕጣኑን ማጠን ዕጣኑ ወይም ጧፉ ለምንድን ነው የሚበራው? ምስጢሩ ምንድን ነው የሚለውን በሚቀጥለው የዝግጅት ክፍል የምናየው ይሆናል። ስለዚህ ይህን ትምህርት ያያችሁ ለሌሎቹ እንዲተላለፍ ለሌሎቹ እንዲደርስ ላይክ፣ ሳብስክራይብ፣ ሸር
እንዲሁም ኮመንት ማድረግን እንዳትረሱ። ምክንያቱም አሁን የምንማማረው በቤተ ክርስቲያናችን መሰረት የሆነውን እኛም እንደ ዋዛ ቆጥረ ነው ክብር የምናገኝበትን ትልቁን የቤተ ክርስቲያን ሱታፌ የሆነውን አገልግሎት ቅዳሴ ስለሆነ ስለዚህ ይህ ለእኛ ሰምተን እኛ አውቀን ተረድተን ለሌሎቹ ማናስተላልፍ ከሆነ ይሄ የጋን መብራትነት ነው። እግዚአብሔር በዚህ ሁላችንም ይጠይቀናል። ስለዚህ ለሌሎቹ ማዳረስ የምንችልበት በተለይ የቴክኖሎጂው የአልጎሪዝሙ ዩቲዩብ ሆነ ሌሎቹ ሚዲያዎች ሰው በሚያደርገው አጸፋዊ መልስ ነው ለሌሎቹ ማዳረስ የሚችለው። ለምሳሌ ጥያቄዎች ካሏችሁ በዝርዝር ጥያቄዎችን ብትጽፉ ይህ ጥሩ ነው። አንድም ጥያቄዎቹን እኛ ከሊቃውንቱም ከመጻሕፍቱም ጠቅሰን ዘርዝረን እናመጣለን። በሁለተኛ ደረጃ ደግሞ ያለውን ሁኔታ ማስተካከያቸው አስተያየቶችም ካሉ እነሱን እንዲሰጡን ያስፈልጋል እንደ መጀመሪያችን። በሶስተኛ ደረጃ ደግሞ ላይክ ስንል ለሌላ ሰው ይተላለፍ እንደማለት ነው። እኔ በእኔ በኩል ያለውን ወድጄዋለሁ፣ ሌላውም ሰው እንዲያየው ፈቅጃለሁ እንደማለት ነው እና ይህን ማድረግ ነው። ሌላው ምንድነው? ሳብስክራይብ የምንለው አባል መሆን ነው። አባል ስንሆን ለምሳሌ የዛሬው ትምህርት በአንድም በሌላ ምክንያት ደርሶን ከሆነ ሳብስክራይብ ካልነው የሚቀጥለው ደግሞ የሚተላለፈው ቅድም ያልናቸው መሰረታዊ ትምህርቶች ሳብስክራይብ ስንለው ለእኛም በቀጥታ ያለምንም ፍለጋ እንዲደርሰን ይሆናል ማለት ነው። ሌላው ሸር ነው። እንግዲህ ሸር ደግሞ ለወዳጅ፣ ለዘመድ፣ ለጓደኛ በስሩ ውስጥ ላሉት አባል ቴሌግራም ሊሆን ይችላል፣ በፌስቡክ፣ በዩቲዩብ ላሉት ጓደኞቻችሁ ሸር አድርጎ ማዳረስ መቻል ነው እና በዛ መልኩ ለብዙ ሰው እንዲያየው እኛም ደግሞ የበለጠ ሊቃውንቱን መምህራኑን እየጋበዝን ትምህርቱን የምናሰጥ ነው የሚሆነው። እግዚአብሔር አምላክ አገልግሎታችን ይባርክልን። የሚቀጥለው ዝግጅት እንገናኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።